የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሁሉም ክልሎች የአጀንዳ ማሰባሰብ የምክክር መድረኮችን አከናውኖ አጠናቋል። ከሰሞኑ ደግሞ የፌዴራል ተቋማት የአጀንዳ ማሰባሰብ የምክክር መድረኩን አካሂዷል። የኮሚሽኑ ማቋቋሚያ አዋጅ ላይ ሀገራዊ ምክክር እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ መግባባት የመፍጠር ዓላማ ያለው እንደሆነም ተቀምጧል። ተሳታፊዎችስ አጠቃላይ የምክክሩ ሂደት ሲጠናቀቅ ምን ውጤት ይጠብቃሉ? ዝግጅት ክፍላችን በሰሞኑ የፌዴራል ተቋማት የአጀንዳ ማሰባሰብ መድረክ ላይ ከመንግስት ከተጽዕኖ ፈጣሪና ከሲቪክ ማህበራት ለተወከሉ ተሳታፊዎች ይህንኑ ጥያቄ አቅርቦላቸው ነበር። ሪፖርተራችን ኤርሚያስ በጋሻው ምላሻቸውን እንደሚከተለው አጠናቅሮታል። ሀገራዊ ምክክሮች በተለያዩ ሀገሮች ተደርገው ባንዳንዶቹ ከፊል ውጤታማ ሆነዋል፣ ባንዳንዶቹ ላይ ወድቀዋል እና የመጀመሪያው የምንጠብቀው እኛ ሰክሰስፉሊ መደረጉን ነው። ሀገራዊ ምክክሩ ውጤታማ ሆኖ ኦር ደግሞ በትክክል ተደርጎ መጠናቀቁ በራሱ ትልቅ ውጤት ነው ለኛ ብለን ነው የምንወስደው። ከሱ በተጨማሪ ግን ሜጀር የሚባሉ ጥያቄዎች እዚህ ሀገር ላይ ሲነሱ በጣም በርካታ ዓመታትን አሳልፈዋል። እነዚህ ጥያቄዎች ደግሞ የሚነሱት በአብዛኛው ምክክር ስላልተደረገባቸው ነው ብለን ነው ምናምነው በእኛ በኩል። ስለዚህ በእነዚህ ጥያቄዎች ላይ ምክክር ማድረግ ከዛ ደግሞ እንደ ሁሉም ሰው ባይስማማበት እንኳን አብዛኛው የተስማማበት የምንላቸው መፍትሄ ሀሳቦችን የሚፈልቁበት የሚወጡበት ልንስማማባቸው ያልቻልናቸው ነገሮች ደግሞ በህዝብ ውሳኔ በህዝብ የሚወሰኑበት መድረክ ይሆናል ብለን ነው የምናስበው። በእኛ እምነት የፉክክር መድረክ ሳይሆን ሀገራዊ ምክክር የትብብር መድረክ ነው። እኔ ፕሮሰሱን አቮይድ ማድረግ ያውቃለሁ። አሁን ደግሞ ያው አቅራቢውኛ አግኝተኛል። ሁሉ ነገር ይለወጣል ብዬ አይደለም የምጠብቀው፣ ግን አትሊስት ለዲስከሽን ክፍት መሆናችን የአንዱ ይስተካከልልኝ ዲስከስ ይደረግልኝ የሚለው አጀንዳ ለአንዱ ሾክ መሆን ማቆሙ ራሱ ለኔ ትልቅ አቺቭመንት ነው ብዬ አስባለሁ። ጆሮአችን እየለመደ ይመጣል። እንዴት ነው የኔ ጥያቄን እንዴት ሃው ዴር ዩ እንዴት ትጠያየቂያለሽ እየተባባልን ክሎዝድ ማይንድ ሆነን አይደል ይኖር ነው። አሁን ያንን ለውጥ አይቻለሁ። ምንም አይነት ጥያቄ ሲነሳ ኦፌንድ የሚሆን ሰው አላየሁም። ኦኬ ዊ ካን ዲስከስ አይነት ነገር አይቻለውና ረጅም ርቀት ነው ብዬ ነው ማስበው። በጣም ኦፕቲሚስት አይደለሁም፣ ግን የንግግር ካልቸር መገንባት መጀመራችን ነው ወይ ብዬ ትንሽ ተስፋ አድርጌያለሁ። አብዛኛው ዜጋ የጋራ አቋም ሊይዝባቸው በሚገባ አገዳዊ ጉዳዮች ላይ የጋራ አቋም እንይዛለን ብዬ አምናለሁ። ህገ መንግስቱ ላይ ሁላችንም የሚገዛ ህገ መንግስት ይኖረናል ብዬ አስባለሁ። በስርዓት ላይ እንግባባለን፣ በሀገራዊ ምልክቶች ላይ እንግባባለን፣ በታሪክ ትርክት አዘጋገብ እና የታሪክ ብያኔዎች ምናምን የትርክት አተራረክ እነዚህ ትልልቅ ጉዳዮች ላይ እንስማማለን ብዬ አስባለሁ። አንዳችንን ቁስል የሚቆረቁሩ ነገሮች በአንዱ ቁስል እንጨት የሚሰደዱ ነገሮች በጣም በእጅጉ ይቀንሳሉ ብዬ አስባለሁና እንደ አንድ ሀገር ዜጎች አንድ በትልልቅ ጉዳዮች ላይ አንድ ቋንቋ አንድ አስተሳሰብ ይኖረናል ብዬ አስባለሁ። የሚጠበቀው ነገር እኔ እንደማምነው ከታይ ጀምሮ ቅድም ነው ተባለ በጣም አሳታፊ ሆኖ ያመጣን ያለው አንድ ክልል ነው የቀረው የሚሉት ቅድም ሲያነሱት እና ለተለያዩ ቦታዎች ላይ ጥሪ አድርገዋል። እነዚህ ሁሉ አካላቶች ይዘው ከመጡ በኋላ በውይይት ሀሳቦች ተለይተው አጀንዳዎች ተለይተው መፈጸም ያለባቸውን በአጭር ጊዜ በረጅም ጊዜ ይዘው ከመጡ በኋላ በሚያስቀምጡት ያፈጻጸምና ከሌላ ሀገር ልምድና ከራሳቸውም ልምድ ተነስተው ሀገራዊ ምክክር በሚሰጠው አጀንዳ አብዛኛው ሀገራችን ችግሮች በዚህ መልኩ ይፈታል ብለን ነው የምናምነው። ጠቅላላ ሂደቱ እኔ ተስፋ ማደርገው ከዚህ በፊት የነበሩ ትርክቶች ከዚህ በፊት የነበሩ ልዩነቶቻችን ላይ መግባባት ፈጥረን ሁላችንም በጋራ የተሻለች ሀገር ወደምንፈጥርበት ስራ እንገባለን። ልዩነቶቻችንን በዚህ ፈተን የሚል እምነት አለኝ እና አጠቃላይ ማጠቃለያው ይሄ ነው። ኢትዮጵያ ሰላም ትሆናለች። ሰላም ከተገኘ ሁላችንም ወደ ሀገራችንን ወደ ማሳደግ እንሄዳለን ብዬ ተስፋ አደርጋለሁ። እንግዲህ በጣም ትልቁ የምጠብቀው ያልተግባባንባቸው የሚባሉ ጉዳዮች ላይ እነዚህ ተብለው 1 2 3 ተብለው ተለይተው እንድናውቃቸውን ያስፈልጋል። እሱን ይመጣል ብዬ አስባለሁ። ቢያንስ መፍትሄ እንዴት ይሆናል እሱ ሌላ ጉዳይ ነው። ወደ ተግባር ስንገባ በሌሎች በተለያዩ ማስተንፈሻዎች በፖለቲካ ሪፎርም፣ በምርጫ፣ በሽግግር ፍትህ በሌሎችም የምናስተነፍሳቸው ነው። ትልቁ ግን የምጠብቀው እንደ ሀገር ያልተግባባንባቸው መሰረታዊ የሚባሉ ጉዳዮች እነዚህ ናቸው የሚለውን መስማማት እንዴት መፍትሄ ይመጣል የሚለው እሱ ቀጣይ ስቴፕ ነው። አንደኛው የምጠብቀው ይሄ ነው። ሁለተኛው የምጠብቀው
ይሄ በአይነቱ የመጀመሪያ እየተደረገ ያለ ሂደት ነው። ስለዚህ የምጠብቀው ኢትዮጵያውያን በዚህ ደረጃ ይሄንን ሂደት በአዎንታዊነት የሚቀበሉትና በየሁት ተሳትፎ ልክ የሚቀጥል ከሆነ ለቀጣዩ የፖለቲካ ሂደቶች ለምሳሌ ለሽግግር ፍትሁ ለምርጫ ለምንላቸው ሁሉ ሁነኛ መደላድል የሚፈጥርና እንደ ሀገር ተነጋግረን ችግራችንን የምንፈታ የሰለጠነ የሲቪክ ኢንጌጅመንት የምንለው የዜጎች በሀገራዊ ጉዳዮች ላይ በሀገራዊ ቁልፍ በሆኑ ጉዳዮች ላይ ድምጽ የሚሰማበት የሚበይኑበት ስርዓት እንዲመጣ ይህንን የግንኙነቱን ሪዲፋይን የሚያደርግ መንግስት መር ወይ ፓርቲ መር ከሆነ የህዝብ ሀሳብ መር ወደሆነ የምንሸጋገርበት አዲስ የፖለቲካ ስርዓት የሚፈጥር ነው ብዬ አስባለሁ።